ሽማግሌዎች ውስጥ አፋንተ ካለ ለሽማግሌዎች እኔ ምንም ዋሸው ነገር የለም። እኔም ዋሸው ነገር የለም። ጀስት ምን ተፈጠረ? ብቻዋን ነበረች። ላውራት ፈልጌ ነበር። ደውዬላት እንደውም የዛን ጊዜ ማሚም አይታለች፣ ምስክር ነች እሷም የተፈጠረው ነገር። ከዛ ሞቆኝ ነበረ ከላይ አውልቄ ነበር። አዎ እኮስ አይተሸለ የተፈጠረው ነገር እኮስ ግን መጥፎ ነገር እንዳልተፈጠረ ግን አይተሻል እኮስ መጥፎ ነገር እንዳልተፈጠረ አይተሻል። ሞቆኝ ነበረ እና ትንሽ አሞኝ ነበረ። ከዛ ማሳጅ ማሚን ምን አረፍኩ? ሞቆት ነው እሱ እኮ ሞቆት እንትና ዘመና አንተ ደግሞ አንተ ዘመበ ማሚ የተፈጠረው ነገር ማለት በቃ እኔ መናገር ይከብደኝ ነው እንዴ ማሚ። የዛን ጊዜ እኮ ራስሽ እኮ ነበርሽ እኮ ራስሽ አይተሻል እኮ አይደለ እኮ ለይቅርታ እኮ የመጣሁት ለይቅርታ የመጣሁት እኮ ለዛ በመጀመሪያ ማለት ነው ይቅርታ ስላልኩት ግን በመጀመሪያ እናንተ እሱ እስካሁን ጨምራው ለምንድን ነው እኔ ግን ያመጣችሁበትን ምክንያት እኮ አታውቁም እናንተ እሱ ለምን እንዳጠፋ እኮ አታውቁም አይደል? ምክንያቱም ሁሉም ስለሆነ ደባርቀው በጆይን ተሰማኝ ተጫጭ በመጀመሪያ ምን እንዳደረገ መጠየቅ ነበረባችሁ። ዝም ብላችሁ መምጣት አልነበረባችሁም። እናንተ ግን በጣም ይቅርታ ያገር ሽማግሌ እንዳይባል በመጀመሪያ አይመለከተም አባቴ የልብ በሽተኛ ነው። ከዛ ከባለቤቴ ጋር ከሱ ጋር አስተዋወቁት። ከዛ ደግሞ አባትሽን ነው የምታስተዋውቂው? አባቴን እና እሱን ሳስተዋወቃቸው ኖርማል ጓደኛ እንደሆነ ነበር የነገርኩት ነበር። ምክንያቱም አሁን ባይበት ሁኔታ እንደዚህ ለሱ ማስረዳት ስለማልችል እሱ ይሄንን ነገር አወቀ። ለአባትሽ ነግሯል። አባቴ ይሄን ነገር ቢሰማ ይሞትብኛል። በቃ ልብ በሽተኛ ልብ እኮ አባትሽ እኮ አሰብኩለት እኮ ነው ነገር። እሷ እርጉዝ ልጅ አባቷ ደግሞ እርጉዝ መሆኗን ካወቀና ይሄን ነገር ከሰማ አባቷ ድንገት ይደነግጥባታል። ከገጠር ብሎ እሷን ለመታወቅ ብሎ ነበር የመጣው። ኦሊያድ እሱን ተጠቅሞ በሌለሁበት ቤት ውስጥ ወንድ በሌለበት የሰው ቤት ሰብሮ ገብቶ የተለያየ የሴት ጥቃት አደረሰባት። አንገቷን አንቆ ሊገላት ሞከረ። ብዙ ነገር አደረገባት። እቺ ምንም ማታቅ ነገር ምንም ማታቅ ባዶ ቤት ውስጥ ገብቶ ይሄው እሷ ራሱ እኔ አስበዛይሽ ገባው እዛ ሰቃበሌ ነው ተከራይተው ያለ ስልመጣ ብቻ አላውቅም። እሱ ነው እሱ ቤት ውስጥ በአባቷ ያስፈራራ እንትን አለ። እሱ ደግሞ እንዳታውሪ ለማን እንዳታውሪ ብሎ አንገቷን አበልሶ እንዴት እንዳሰቀለ አንገቷን አንቆ ሊገላት እሱንም ስመሰነ እኔን መቶ ከጓደኛው ጋር ከግብረ አበሩ ጋር መቶ ጩቤ ይዘው መታ እኔን ደብድበው ደንበደም አድርገው ቀጥታ መጀመሪያ ያስፈራራኝ አንተ ነበር። በጩቤው ልገናኛ ነበር። በገዛ ቤት ግፍል አይደለም እሱ ሞክቶታል። በቃ ተው። የገዛ ሚስቴ አንገቷን ቤቱ ሲያስፈራራ ደረስኩበት። እንደ ወንድ ምን ማድረግ ነበረብኝ? በጉልበት ሄድኩኝ እኮ እኔ ቋና ሚስት ደሳ የሚጠቅማትን ነገር እኮ ነገርያት እኮ ነው አይደል? እንዳስፈራራ ሞክርና ስቢልጄ ቢላው ፍቺ ያስፈራራ። እሱ ደግሞ እንዴት እንደዚህ ታደርገኛለህ ብሎ በቀጣይ ቀን ቤቴን ሰብረው ለሁለት ገብተው ቀጠቀጡ። ሚስቴ ጥቃት አደረሱ። እናንተ ፍረዱ። ይሄን ነገር አስተባብራችኋለሁ። በህግ አይድ ካላችሁ እናንተ ውሳኔ የእናንተ ልክ አልሰራ እኮ እኛ እኮ ባንከስም እኮ እሱ ተፋቷል እኮ ቢላ ሰንዝሮ እኮ ሊገለን ነበር እኮ በጩቤ ጥራት። የሴት ልጅ ጥቃት ነው። ከዛም በላይ የወንድ ልጅ ጥቃት ነው። ቤት ውስጥ ፖሊስ ራሱ እንደውም መክሰስ ነበረብን እኛ ነበር። የሰው ቤት ማደናዘል ነበረበት። አስፈራርቷታለች። ስለዚህ ግዛሱት። ይሄ ልጅ አይሆንም አይደለም። አባቶቻችን አንተም እኮ ቤተሰብ ሳይ እናንተ ወገንተኝነት ምን አረጋስ? እሱም ልጃችን እናንተም ልጆቻችን ናችሁ አይደል? የእናንተንም ጉዳት የእሱንም ጉዳት አንፈልግም አይደል እንዴ? ለምንድነው እዚህ ጋር አሁን እኛ ሴጣን ይሰበር ነው በቃ የተፈጠረ ነገር ተፈጥሯል። ይሄን ነገር በሽምግልና ይዘን ወደ እርቅ አምጥተን ሴጣን እናሳፍረው። ልጁ ተሳስቷል። አሁን ደግሞ አላመነም፣ ይቅርታ ብሏል። አላመነም አይደለም እኮ ነገሩን እኮ አንተ አባብሰህ እኮ ነው አባብሰህ ታዲያ ግራጭ ታዲያ ይሄ ወንጀል ከአምስት ይሄን ነገር እንፍታውና እባክህ
ትልቅ ሚና መጫወት ያለበት እርሶ ትማየ እነዚህ ልጆች እናስታ